አንተ ጋር ሰውን የሚሰማኝ ስሜት ሌላ ከማንም ጋር ሰውን የሚሰማኝ ስሜት አይደለም ማለት በቃ የሆነ ለሰው እጂ ከማወራ ለአንተ መጥቼ ባወራ ይቀለኛል ሰውን መረዳት ትልቅ ነገር ነው ይባላል እኔ ጋርም ያለው ስሜት እንዳንቺው ተመሳሳይ ነው ትዝ ይልሻል ያኔ ፍሬሽ ታይም ላይ ሰው ሁሉ ሰው ማከል ካንቺን ሳይሽ ከዚህ ቀድሞ በጣም የማቆም ሳገኝ ያልሰማኝ ያለውና ከዛም አንፃር ነበር የቀረብኩሽ ቆይ እኔ ላንተ ምን ነኝ ማለት ምን እንደሚሰማ ያው ክላስሜት ነሽ በቃ እና ደግሞ ኖርማል ጓደኛ በቃ አይደለም እንዴ ናይሱን በቃሽቶ ቋንት ሰው ለምን አትወኝም ነገርኩ እኮ እኔ በቃ እንዲህ አይነት ነገር ውስጥ መግባት አልፈልግም እኔ ያልኳለው ነገር ምንም ሊገባኝ አልቻለም ለዚህ ራስ በራስ መንገር ተወጣው በቃ ከዚህ በላይ ምንም ልረዳ አልችልም አንተ ጋር እየመጣው ነበርኩ ወዴት እየሄድክ ነው እዚህ ሞኝ እንድታወቅሽ ነው ከዚህ አጣፋን ብዬ ነው እኔም ባክሽ ደብሮኝ እየወጣው ነበር ምን ደግሞ ለምን ክላስ ላይ አልገባህም አንቺ ከተማርሽልኝ ይበቃኛል እንዴት ቀልዳለህ አንተ ብትማር ጥሩ ነው በጣም የተዘናጋ ነው ደግሞ ጥሩም ነው ወደ ዛሬም ፈታን ነበር ነው እሺ በቃ ከቅድሙ ስልክ በኋላ እኮ ትክክል አይደለም ምን ሆነ ነው እንደዚህ ዝም ያልከው ለምን ደሞ አታወራው ቤት ደህና አይደል አይደና ናቸው እንዲሁ በቃ ደብሮኛል ለዛ ነው ለምን ደሞ አታነሳው አስፈላጊ ስልክ አይደለም እኔ ጋር የማይወራ አስፈላጊ ስልክ ነው ወይ ሌላ ነገር ነው እንደዛ ነው የምታስቢው እንግዲህ ካነሳው እንደዛ ቢሆንስ ከሆነማ ሆነ ነው የምልላለሁ ተካራነሳው ነው ያነሳዋለሁ ይሄ ስልክ እንዳታነሽ ነግሬሻለሁ ደረቅ ሆነሽ
አንቺ ወይዬ አለው እንዴት ነሽ? ዛሬ እኮ የቤካ ልደት ነው። የምርሽን ነው? አዎ። እና ያልኩሽ ያማከርኩሽ ነው ያን ነገር ልነግረው አስቤያለሁ። ዋው ጥሩ አስበሻል። ይህ እድል እንኳን ሊያመልጥሽ አይገባም። አዎ እና እስቲ እነግረዋለሁ። በቃ ይቅናሽ ጓደኛዬ፣ መልካም እድል። በቃ እሺ እደውልልሻለሁ። እሺ በኋላ እሺ ቻው ቻው። ቤካዬ ነው እንኳን ተወለድክልኝ። ዛሬ ላንተ ልዩ ቀን ናት፣ ለኔም እንደዛው። እና በተለመደው ሰዓት በተለመደው ቦታ እንገናኝ። ማርፈድ ደግሞ አይቻልም። መልካም ቀን፣ መልካም ልደት ይሁንልህ። ቻው። የት አለ? ምን ሆነሻል? የት አለ? ማ ቤካም አልሰማሽም እንዴ? ምን ውስድሮ ሞልቶ ሄዱ ነው። ዊዝድሮ? አዎ ማለት ምን ሆኖ? ህይወት እንደዚህ ናት። እኛ ባሰብነው መንገድ ሳይሆን እሷ ባሰበችልን መንገድ ነው የምትወስደን። አንዳንዴ ያለን አማራጭ ህይወት የምታዘጋጅልንን መሰናክል ማሸነፍ ብቻ ይሆናል። የሐዋሳ ዩኒቨርሲቲ የ3ኛ ዓመት የጤና ሳይንስ ተማሪ ነበርኩ። አንዳንድ ጊዜ ለምንወዳቸው ሰዎች ስንል የማንወደውን ነገር ለማድረግ እንገደዳለን። አንድ በጣም ከራሴ በላይ መወዳት ታላቅ እህት አለች። ለሷ ምንም ነገር አደርጋለሁ። እንዴት አመሸሽ? ጤና አይሴና ቤኪ እኮ መጥቷል። እንዴ ምን ሆኖ? ትምህርቱስ? እኔ እንጃ ሙሉ ዕቃ ይዞ መጥቷል። አሁን የት አለ? እኛው ከጓደኛው ጋር ወጣ። እኛ ጎረምሳ የግቢ ህይወት በጣም ለውጦ ይሄለ እንዴ? ከመቼ ጀምሮ ነው እስከዚህ ሰዓት ማምሸት የጀመርከው? ሰላምታ አይቀርም? ደሞ ናፍቀሽኛል።
እኔም ናፍቀኸኛል። ስልክሽ ስልኬማ ቻርጀር ዘግቶብኝ። ቆይ ግቢ ሰላም አይደለም እንዴ? ምን ተፈጥሮ ነው በፈተና ወቅት ዶክመንትን ይዘህ የመጣኸው? አረ ሰላም ነው። ዊዝድሮ ሞልቼ ነው። ዊዝድሮ ነው ያልከው? አዎ አየሩ ትንሽ ስላልተስማማኝ ዊዝድሮ ሞላ። ቆይ ሳትዋሽ ንገረኝ። እንዳንተ አይነት ጎበዝ ተማሪ ዊዝድሮ ሞልቶ እንድትመጣ ያደረገ ነገር ምንድነው? እንጂ ደግሞ ጭንቀትሽ እኮ ምን ይሆናል ብለሽ ነው? አየሩ ትንሽ አልተስማማኝም። በዛ ላይ ጭንቀት ሲበዛብኝ በቃ በዚህ አይነት ሁኔታ ፈተና ተስራለሁ። እንኳን መጣከኝ ንክስላ ናፍቀኝ ነበር። ስራ እንዴት እየሄደላችሁ ነው? ከኛ መንገድ አሪፍ እየሄደ ነው። መድኃኒቶቹም ከኬንያ ተነስተዋል። ስለዚህ የዶክተሯ ጉዳይ ነው የቀረው ማለት ነው። የእሷን ጉዳይ ቶሎ ልባት ብትሰጠው ጥሩ ነው። የእሷን ጉዳይ ለኔ ይቶ በቶሎ ጨርሰዋል። ለዛ ሆነ ሌላው ነገር አላውቅስ። ብር ነገር ደግሞ ሚጣት በለኝ። ስሜ ናርዶስ ነው ወይ? ናርዶስ ግዳጅ ወጣችሁ ብዬ አስቤ ሳልጨን መምጣት በጣም አስገርሞኝ ነው። እንዴ የምን ግዳጅ? ደግሞ እኮ ግዳጅ የሚሄደው ሰው 24/7 እንዳንተ የሚተኛ ሳይሆን ልብ ያለው ሰው ነው። ልብ ታወለች ታው መንገድ ሄዳል እንዴ? ደግሞ ዛሬ ምን አግኝተህ ነው? እባክህ በጊዜ መነሳትክ አስገርሞሻል በጣም እንጂ። እንዴ በጊዜ መነሳት ልክ እንደ ኑሮ የሚከብደው ወንድም እንዳለኝ ነበር የማውቀው። እናቴ እህቴ ስሚ፣ እኔ ያንቺን ምላስ በባዶ አንጀቴ አልችለው። ለቤት ውስጥ ምቀመጥ ነገር ካለ አምጪልኝ። ቁርስ ቁርስ የለም ባ ምን ነው? ቆይ እኔም አላውቀው። ጾም ገባ እንዴ? ጾም ገባ እንዴ? እኔ ምን አቅላለሁ? እሱን ታበስት መጣ ጠይቃታለህ። ስልኬ እየጠራ ነው ደግሞ አንዱን ከአንቺ ጭቅጭቅ ስልኩ ይሻለኛል። ጓደኛዬ እና በር ላይ ነው የወጣው። እሺ ሰላም ለዚህ ቤት፣ ሰላም ለሚገባው። እቺ ናርዲናት እንዳትለኝ። ተጠራጠርከው? አንተ ባንዳመት ይብሉ አለ ወይ ሰላም ነው አለ አታቱ የመዳበሪያ ውጤት ዝም ብሎ ለሸንበቆ መርዘም ነው። እና ታዲያ እንዳንተ እንደ ታዋም ቆጨዛውኝ ልቀር? እኔ ይሄን ምላስሽን አልችለውም። እንዴ አላበዙትም እንዴ? ደፋር ምንም አታስብ። ፊርማውን ዛሬ ትፈርማለች። አዎ፣ ስለዚህ መድኃኒቶቹ ሰሞኑን መግባት ይችላሉ። ለዛ ነው እኮ በሆስፒታሉ ህጋዊ ሆኖ እንዲገባ የፈለኩት። እንግዲህ አታለቃቅስብኝ። ነገሩን በተጠና መልኩ ለማስኬድ እየሞከርኩ ነው። ደግሞ ያችን ሰላቢ ዶክተር ከመንገዳችን ገለል ለማድረግ ነው። በቃ ሌላ ምንም አያስፈልግም።
ስለዚህ ደብዳቤ ልታስረዳኝ ትችላለህ? ስለ ስራሽ እየጠየቅሽኝ ባልሆነ ስለ ስራሽ ይችላል። ስለዚህ ደብዳቤ ልጠይቁ። ምን የሚሆን ደብዳቤ ነው? ወጪ እንድታደርግ የተሰጠሽ ደብዳቤ ነው። እኔ ደብዳቤ ወጪ አላደርግም። አንቺ ማን ስለሆንሽ ነው ቦርዱ ያመነበትን ደብዳቤ ማታወጪው? እኔ ማንም ስለሆንኩ ሳይሆን ደብዳቤ ምንም ስላልሆነ ነው የማልፈርመው። ወደሽ ሳይሆን በግድሽ ትፈርሚያታለሽ። ሄሎ በኪ ወይ ሄዶ እንዴት ነሽ? አለው እንዳልቀሰቀስኩ ተስፋ አድርጋለሁ። ብዙም ተስፋ በተረጊ ምን ከመሰላል መሰለሽ ያቆረጥሽ በቃ ገኘ ብለኝ ነንል በነጻት ኮመኩማላ በእንስኪ ገረኝና አንድ ሁለት ልፍታል። አልሰማሽም እንዴ? ምን ይፈታል ማየት ካቆምን ቆየ ደረቅ መጥቻለሁ እንኳን አይባል ይሄንንም ከሶልስማ መቼም ወራ ይደበቅ ለነገሩ አርጦ አድሮሽ ምን ሰርተው ይብሉ በስራችን ማትምጣብ በእኔ ደና ፈሽ ነበር ለዚህ ነው ቶሎ ደውሉ እንዴ ባለ አሰስ አቤት ምን ሆነሽ ለና ሲጠራ መሰል አልሰማሁም። ከቤት ትምህርት ቤት ከትምህርት ቤት በቤት ከዛ ውጭ ስትንዘራዘን ነበር ተብዬ ብሰማ ውርድ ከራስ ነግሬሻለሁ። ደወለችልህ? አዎ ጧት ደውላልኝ ነበር። ቆይ መምጣቴን እንድነግራ ለምን ፈለክ? ሆን ብዬ ነው ያደረኩት። ለምን? ምክንያት ስላለ። ምን አይነት ምክንያት? ምክንያቶቹን ላቆኝ ነበር። አንተ ልጅ በጣም ታጠራጥረኛለህ። ከድሮም ጀምሮ ድብቅ ነኝ። አሁን ራሱ ምን እያሰብክ እንደሆነ ግራ ይገባኛል። ብዙም አታስብ። ማወቅ ያለብህ ነገር ካለ ማወቅ ባለብህ ሰታቃለ። ግን ያልገባኝ ቅድም ማለት ነው ሄዱ ያወራች አጎቷ ሲጣራት ነው መሰለኝ ስልኩን እንዴት ጆሮ ላይ እንደዘጋች። ያጎቷን ሰማቴ ነው እንዴት ወጣ? እንደውም እሷ በመሆኗ ነው ጆሮ ላይ የዘጋችልህ። አጎቷን ባሪያው ሰማይና ምድር የሚቀጠቀጠለት ሰው ሊሆን ይችላል። ለማንኛውም እዚህ ቦታ ክፉ ነገር እያናገርከኝ ነው። ምን የሚያስቅ ነገር ተናገርኩ? ገርመሽኝ። ምን ነው የገረመሽ? ከነሱ ጋር መጋፈጥ ብቀርብሽስ? ሌላ ሰራተኞች እኮ እንዳንቺ መጋፈጣችሁ ሳይ የያዛችሁ ነገር ይዛችሁ እኮ ነው። አንቺ ምን አለብሽ? መድኃኒት ከስቶር እያወጡ እንደፈለጉ ሲያረጉ ዝም ስራና አይደል? አሁን ደግሞ ጊዜ ያለፈበትን መድኃኒት ለማስገባት የሚሯሯጡት። የምን ጊዜ ያለፈበት መድኃኒት ነው የምትይው? ሰዎች እኮ ሌላ ታሪክ ውስጥ ናቸው። እና ምን ይሻላል? ይህ ማህበረሰብ ላይ ከሚሆን ሞቴን እመርጣለሁ። በፍጹም ገበያ ላይ ያወሩት
ሄዱዬ ወይ ስላጎትሽ የሆነ ነገር ነገር ስላጎቴ ምን አለ አይደል? የሆነ የተለየ ነገር ከስራ ሰዓት ውጪ ምንድነው የሚያደርገው? ከስራ ውጪ ቤት ነው የሚሆነው በብዛት። አንዳንድ ስራዎቹም ደግሞ ከባልደረቦቹ ጋር ምናምን ቤት ነው የሚሰራው። ለምሳሌ ምን አይነት ስራ? ኧረ ጥያቄ የምር ከመርማሪ ፖሊስ ጋር ልዩ መሰለኝ። ለመርማሪ ፖሊስ ውስጥ ማንንም ጥያቄ ያደርጉባክሽ? ኧረ አባባሉ ነው። ያው ሰሞኑን በጣም ስላጎቴ እየጠየቀኝ እኮ ስለሆነ በሰላም ነው። ታውቆሻል? ምን ሰሞኑን ቆራሽን ዘንግተሽዋል። ትንሽ እኮ ውጥረቱ ስለሆንኩ ነው። ለምን ከዚህ ውጥረት እንድትላቀቂ ወይ ጋብዘኝ ነው ጋብዘሽ? ዛሬ አልችልም። ባይሆን ሌላ ጊዜ ጋብዛለሁ። በሲባን ዛሬ እንኳን ረፍት አድርጊ። 30 ደቂቃ ብቻ አስገኝ። ከዛ ፍለሽ ስራ ትሰሪያለሽ። ወንድሜ ስለማልችል እኮ ነው። መጨረስ ያለብኝ ስራዎች አሉ። እንደ ዶክተሮች ስትባሉ ለሰው ብቻ እኮ ነው እረፍት የምታዙት። አቲ ለራሳችሁ እንኳን ለማረፍ ሞክሩ። ወንድሜ ሙሽ ደረቅ እኮ ነክ። ለአንቺ ሲሆን ነው በጣም ደረቅ። አሁን ትንሽ ልብስሽን ቀይሪና ነው ውጪ ጠበቅኩሽ ነው። እሺ በቃ ትንሽ ደቂቃ። እሺ ለዛ ነው የሚባለው። እስቲ ግን ስለ ግቢ ላይፍ እኮ አልነገርከኝም። እንዴት ነው አልጠበስክም? ታበሳለሽ። ቤተኩ ነጥበስ ዘይቱን ተወለደ። እስኪ አቀልድ። የምሬን እኮ። አረ የምር የለም። ለማለት ከማመን ውጭ አማራጭ ካለሽ ባይሆን አንቺ ተሳውቂኝ። ከማን ጋር? ከአማቼ ልበልሽ? አማቼ ነው ያልከው? እና አሁን ግን መቼም ታስታውቂኝ። ዝም በል። አንተን ለቁም ነገር ሳላበቃ ጓደኛው ሆነጭኛ ምንም ነገር የለም የኔ ጌታ። ያባየና የማየን አደራ መጀመሪያ ልወጣ። ደግሞ ግብዣው በጣም ተመችቶኛል። ባይመችሽ ነበር የሚገርመው። ቤኪ ተነስ ተነስ እንጂ ስማሙል ተንስ ቅዱስ ቅዠታ ምን ነው? አንቺ ነሽ እንዴ? ምንድነው የሚያጋድመው? እስከዚህ ሰፍተኛ እንዴ? ተነስ 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 በቃ ሃይ ተነስ ብያለሁ። ተነስ ብያለሁ እንዳተኛ ዋ ኤዲዬ ዛሬ እንዴት መጣሽ? አሻጎቴ ፊልዴ ነው። እሺ የሚዘቡት ሻራል ስማም ሰላም ይሰጠኝ ባይመለስ ኧረ እባክሽ የሚያውቁትሽ እሳቸው እንደዚህ እሳቸው ሴጣው ቁራጭ አለ ኤዲዬ እና ነፃነቴን አግኝቻለሁ እያልሽኝ ነው? ውይ ቀላል ነፃነት። እሺ ቤኪስ ደህና ምነው ሰላም አይደላችሁም እንዴ? እባክሽ ሰላም ነው ግን እንደ ድሮ አይደለም። ምን ነው አውቃለሁ ከግቢ ሲመጣ ኖርማል አለ ብቻ ጸባይ ተቀያይሯል። ምንም እየገባኝ ነው። ዜናን በጣም ተጠንቅቋል። ኋላችሁ በጣም እየነፈነፈች ነው ያለችው። አንቺን በደንብ ስለምታምንሽ እያንዳንዷን ነገሯ ምን እንደምትሰራ፣ የት እንደወጣች፣ ከማን ጋር እንደዋለች እያንዳንዷን እንቅስቃሴዋን የተከታተልሽ ለእኔ ሪፖርት እንድታደርጊልኝ። እሺ ጨርሻለሁ።
ይግቡ። ለምን ነበር የፈለከኝ? ቁጭ በል። ዶክተር ሲና ከንፋስ ጋር ግብ ግብ የገጠመ ዛፍ መጨረሻው የሚደግፉትን ቅርንጫፎች ማጣት ነው። ንስርን የሚጋፋው አንድ ትልቁ ተግዳሮት ንፋስ። የሚገርመው ነገር ንስርን ወደ ከፍታው እንዲወጣ የሚደግፈው ንፋስ ነው። ዶክተር ሲና ከማን ጋር እያወራሽ እንዳለ የገባሽ አልመሰለኝም። ማስረዳት አይጠበቅብም። ምላሽ ስለታማ ነው፣ ግን ዛፍ አይቆርጥም። መጥረቢያ ጠንካራ ነው፣ ግን ጸጉር አይቆርጥም። ሁሉም የራሱ የሆነ ብቃት አለው። ጥሩ ታወሪያለሽ፣ ግን ወሬና ተግባር ለየቅል ናቸው። እሱን አብረን የምናየው ይሆናል። ደህና ዋል። አንጨርሱ። እኔ ግን ጨርሻለሁ። ኤዱዬ የምታምኚኝ ከሆነ የጠየኩሽን ብቻ አድርጊ። ሁሉንም ነገር አስረዳሻለሁ። የጠየኩሽን ብቻ አምጪልኝ። ከዛም በኋላ ያለውን ነገር ሁሉን ያስረዳሻለሁ። በጣም የተፈታተነች ነው ቦስ። የሆነ ነገር ካላደረግን በኋላ ተቀድመናለች። ምን የተለየ ነገር አደረገኝ? የተለየ ነገር ባታረግ እንኳን ባንንቃት ጥሩ ነው። የሆነ የተማመነችበት ነገር ያለ ይመስለኛል። እስኪ የተማመነችበትን ነገር እናያለን። ከሰሞኑ ደህና ወጥመድ አዘጋጅቼላታለሁ። የልንሄድ ነው። እዚህ የሆነ ኤዱ ጋር ማንድ ሞትሮ ፋይል አለ። ያነ ፋይል አጎቷን በተመለከተ አንዳንድ መረጃዎችን ልትሰጠኝ ተቃጥረናል። አልገባኝም። ለካ አልነገርኩም። ትምህርቴን እንኳን አቋርጬ የመጣሁት አንድ ትልቁ ምክንያት ይሄ ነው። ማለት በኤዱ መንገድ ስላጎቷ አንዳንድ መረጃዎችን ለማግኘት ነው። ኤዱን በአንተ መንገድ እንደገና መቅረብ የፈለኩ። በጣም ታሳዝናለህ። ደግሞ ያችን ምስኪን ልጅ በእኔ መንገድ ያጠመርካት ለዚህ ነው። የምትፈልገውን ነገር ለማግኘት ማትፈልገውን ነገር አድርጋል የሚባለው። እኔ ከአጎቷ ጋር ተነካክቼ ሲኦልን ማየት አልፈልግም። ትሰማለህ? እስከ ዛሬ ድረስ ራሱ ባለማወቄ ካንተ ጋር መቀጠሌ በጣም ያሳዝነኛል። በጣም እና ማን ነው መንገዱን ጨርቅ ያርግልኝ። በቃ ስማ፣ እኔ ከአጎቷ ጋር ተነካክቼ ሲኦልን ማየት አልፈልግም። ደግሞ ያችን ምስኪን ልጅ በእኔ መንገድ
ያጠመድካት ለዚህ ነው? ኤዱ ይሄን ስልሽ አዝናለሁ። ቤኪ አንቺን የቀረበሽ ለፍቅር ብሎ ሳይሆን አንቺን ተጠቅሞ መረጃ ካጎትሽ ለመውሰድ ፈልጎ ነው። በተቻለሽ አቅም ራስሽን ጠብቂ። ሰሞኑን በጣም ስላጎቴ እየጠየቀኝ እኮ ስለሆነ ነው። ትወደኛለህ? ምን ጥያቄ ነው? የጠየኩህን ብቻ መልስልኝ። ትወደኛለህ ወይ? ቆይ ዛሬ ምን ሆነሽ? አየህ ይሄንን ራሱ መመለስ ከበደ። ምን አይነት ቀሽም ሰው ነኝ? ቆይ ወደ ህይወቴ ስንመጣ ዝም ብዬ ተቀበልኩ። ስላጉ በተደጋጋሚ ሲጠይቀኝ እንኳን አንዳችም አልጠረጠርኩ። ሄዱ ያወራሽ ያለሽውን ግን አውቀሽው? ያጎቴ እንደከማውን ለማግኘት ብለህ ፍቅር መጠቀም ለምን አስፈለገ? ይሄን ያክል ሰልፊሽ ሰው ትሆናለህ ብዬ አንድ ቀን ማስቤ አላውቅም ነበር። ራስህ ተስፋ ሰጠኝ፣ ራስህ ደግሞ መልሰው ወሰድክ። አየህ ከማንም በላይ አጎቴ በእኔ ላይ ያሳደረው ቁስል ይብሳል። አባቴ የገዛ ወንድሙን በሴራ ተብትቦ ያስገደለ ሰው የምን አልነበር የፈለከው? ይኸው ግን ይሄንን ማድረገው ላንተ ብዬ ሳይሆን አጎቴ ለመጣል ከጠላቴም ጋር ነበርአለሁ። ለማንኛውም ግን የኔና አንተ ነገር እዚህ ጋር ያበቃል። ሄዱ ምን ቀረ ደግሞ? የምትፈልገውን አገኘ አይደል? ለማንኛውም ግን ራስን ጠብቅ። እህትን ማትረፍ የምትችለው አንተ ብቻ ነህ። ነገሮች ካለፉ በኋላ ከሚቆጩ ነገሮችን ለማስተካከል ብትሞክር ይሻላል። ለውሳኔ አላረፈርክም። አሁንም ጊዜ አለ። ምን አቀበጠኝ? ምን አቅቶኝ ነው? እኔ ያለው ምን ፈጣሪ እስራኤል ይስጥ። ነኝ እንጂ አለው ለምበስ እንደዚህ ያልኩ አንተማ ምን አጠፋ? ቤካ ምን አጠፋ? አንተ የጠፋሁት እኔ ራሴ ነኝ። ወይ በራሴ ነኝ እንዴ? ቤት ድረስ
ባየሽ ማ ያበርኩ እኮ ነው ታውቋል። ግን ማነው እሱ? ወይኔ ወንድሜ መጨረሻ እንዲሆነ በቃ እኔ አንቺ ምጣት ያልኩሽ እኮ ልትከፍቺ ፈለግሽ? ክፈቺ ይጣ አስፈሪኝ ማየው ህልም እና ህልምን ብቻ አታይም እንዴ? የጎረቤት ሰው ሁሉ እኮ ሊሰበሰብ ምንም አልቀረውም። ምን ይጫዋል ይሄ? እኔ ራሴ ደንግጬ እኮ ነው ሄጄ የመጣሁት። ኧረ እንኳን ደረሽልኝ። አሪፍ ሳም ደረሽልኝ። አሪፍ ሳም ደረሽልኝ። ትጫዋለህ እንዴ? ካንተ ውጪ እዚህ እንደምኖር ማንንም አያውቅም። እዚህ ጫካ ውስጥ እኔና ልጄ ብቻ ተደብቀን እየኖርን ያለ ነው በዛ ሰይጣን በሆነ ሰውዬ ምክንያት ነው። ወንጀሎቹን ለመደበቅ ሲል እኔን ያለ ጥፋቴ ወንጅሎ በፖሊስ እያሳደደኝ ነው። በዛ ላይ ወንድሜን ገሎብኛል። ቀጥሎ የኔን ዕጣ ፋንታ የሚደርሳት ዶክተር ሴና እህት ናት። አሁን ብቻዋን ነው የተቃወመች ያለችው። እሱን የተቃወመ ሰው መጨረሻው አያምርም። ለዛ ነው አንተን እርዳታን የጠየቅኩ።
እህትንም አትርፈ እኔንም ነፃ እንድታወጣኝ ብዬ ነው። የድሮ ጓደኛን እንደገና ቀርባት ያጎቷን ሚስጥር አሳልፋ እንድትሰጥ በፍቅር አጥምዳት ያልኩ። ለምንድነው እንዲያጣድፍ ይጠራኝ? ምንድነው በስልክ ልትነግረኝ ያልፈለግከው ነገር? አለቃ ከዚህ በፊት ስንጠቀም የነበረባቸውን ሰነዶች በሙሉ ሴና አግኝታቸዋለች። ምን እያልክ እንደሆነ አውቀኸዋል? አለቃ በቶሎ የሆነ ነገር ማድረግ አለበት። ሰነዶቹን እንዴት ልታገኝ ቻለች? እቤት ነበር እኮ ያስቀመጥኩት። መረጃው ከእጇ ከወጣ እኮ አለቀልኝ። በፍጥነት መደረግ ያለበትን ነገር አድርግ። እሺ አለቃ፣ እሺ። ቶሎ በል ሂድ። እሺ። ወይ ማርቲ ወይኔ ጉዴ! እሺ መጣሁ፣ በቃ መጣሁ። ስራሽን በአግባቡ ተመጣሽ ማለት ለሰራሽ ታዲያ ማንም አላየም፣ ማንም አልሰማም። ዶክመንቱን ታመጫለሽ አታመጭ? ምን እንደምታመጭ ነው? ከዚህ ስቃይ ዶክመንቱን ብታመጭ ይሻልሽ። በጣም በጣም ቀላል ስቃይ ነች። በጣም ቀላል ስቃይ። ዶክመንቱን ታመጫለሽ አታመጭ?
ታመጫለሽ አታመጭ? ይሄ በጣም ቀላል ሲቃይ ነው። ገና ስቃይቻለሁ። ስንት ዋጋ ከፍዬበታል መሰለሽ። አባትሽ ወዴት ሄዶ ነው? መጣው ካለ ስንት ሰዓት ተቆጠረ? ስልኩ ደግሞ አይሰራ። አትበሳጭ፣ ቁጭ ብለህ ተረጋጋ። ምኑን ተረጋጋው? ኔትወርኩ እኮ ምንም አልሰራ አለ እኮ። ቀስ ብለህ ትሞክራለህ። ና እስቲ ቁጭ በል እዚህ። ሲያስጠላ። ተረጋጋና ቀስ ብለህ ሞክር። ምንም የሚያናድድ ነገር የለም። መውጣቱ ደግሞ አይቀር። ስሚ፣ ዝም ብለን ብንለቅስ ብቻሽን ሮጠሽ የምታሸንፍ ይመስልሽ ነበር አይደል? በደንብ ሳስቃይሽ የዛኔ ይገባሻል። ሳትወጂ በግድሽ ታመጫታለሽ። ሳትወጂ በግድሽ። አታስፈራራኝ። ምንም አታመጣም። አንድ ረድኝ ግን ከኔ ምንም ነገር አታገኝሽ። ምንም ራስሽ አሁንም አልሞተችም ማለት ነው። አንቺ ውሻ ልጅ! አንቺ ውሻ ልጅ! ማንነት ያወቅሽን ሳትወጂ በግድሽ ታመጫለሽ። በግድሽ ስልክ ጠራ። ሄሎ ሄሎ፣ በየድረክ ተናናናትን ምን የተፈጠረ ነገር አለ? እሱ ሲመጣ ነግሬሃለሁ። ሰላም ነው። በእናትህ ለምን ማትነግሪኝ? ቆይ አሁን ሄሎ 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 ተቋረጠ። የተፈጠረ ችግር አለ? ምን እና የት ነው? ደደብ ነው ደደብ። ይህን መስራት ያቅታል። በፍጥነት የልጁን ፎቶ ላክ። አሁኑ በአስቸኳይ ፎቶ ላክ። እኔ በራሴ መንገድ እወጣዋለሁ። በወሬ አልፈልግም። በቃ ፎቶ ላክ።
ጠላቴን ጉያዬ ስራ አድርጌ ነበር አይደል የኖርኩት። ኤደን 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 ነብሴ ልጅ ታውቂዋለሽ? አላውቅም። እርግጠኛ ነሽ? አንተ ግን ምን መሰለህ አጎቴ፣ አይ አይደለም ፎቶ ራሱ እንትን ነው። አጎቴ በእናትህ አጎቴ ታዲያ አጎቴ በእናትህ አጎቴ በቃ እኔ እንዴት እንዳቃጠልሽኝ ወይ በራከው የማንም ሹፌሩ መጫወቻ ነው። የት ነው ያለው? አታውቂም? ሄሎ ትሰማኛለህ? ልጁ የገባበት ገብተህ ዶኩመንት ልታመጣ እንፈልጋለን በአስቸኳይ። አታውቂም ማለት አታውቂም ማለት የምታስቢበት ያለበለዚያ ግን አንቄ በገዛችን ምደፋሽ። ምን ተፈጥሮ ነው እንዳንጋውሽ ጠራሽ? ሴና አለች። ሴና ትናንትና ማታ ስልክ ተደውሎ ወጣ ነበረች። ማን ተመለሰች ማለት ማይደውላት ደውላትን ሰው አውቅሻል? ማርታ ስትል ሰምቻለሁ። እሺ አድራሻውን ሰምተሻል? ስማርት ማርታ እና ለምሳሌ ነገርሽ ነው ስልክ ስለሱ ሙከራ ስልክ አይሰራ ነበር። ጨዋታውን ገና ገባ። ዛሬ ሳትናገሪ
የህፃን ጨዋታ ባትጫወት ጥሩ። አንተም እንደ አዋቂ ብትጫወት ጥሩ። ሰምተሃል? ቆይ እስቲ አንድ እንግዳ ላስተዋውቅ። ወይ ወንድሜ ምንም እንዳሰማውሽ እኔ በጣም ደህና ነኝ። አንተ ጋር ያለው ደግሞ እንዳሰጠውሽ ስማ እህትን በህይወት የምትፈልጋት ከሆነ አንተ ጋር ያለውን ዶክመንት አንዲች ነገር ሳትዛነፍ ሳትባዛ በ30 ደቂቃ ውስጥ ይሄን ባታደርግ በእህትህና በኤደን ህይወት እንደፈረድክ ጥናሻ ኤዱ ምንድነው? ምን ሆነሻል? አለቀኝ። ምንድነው ተፈጥሮ ነው? ኤዱ ንገሪኝ እንጂ ምን ሆነሻል? አጎቴ ምንድነው? እሱ ከመጣች ጀምሮ ተጨንቀሽ ያስጨነቅሽኝ ነው። ከሄዱ አልገባኝ። ምንድነው እሱ? አጎትሽ ምን? አጎቴ ቤኪን ካገኘው ይገለዋል። ምን? ለምን ቤኪን የሚገለው? ቆይ ምን ተፈጥሮ ነው? ለምን አትነግሪኝም? እሱ ሌላ ጊዜ ያስረዳሻለሁ። አሁን ብቻ ምን ማድረግ እንዳለብኝ ንገሪኝ በእናትሽ። እኔ ራሱ በስንት መከራ ነው አምልጬ የመጣሁት። ተጨንቀሽ ያስጨነቅሽኝ እኮ ነው። ለምን የተፈጠረው ነገር ማን ነግሪኝ? እስኪ ቆይ ተረጋጊ አንዴ። አሁን የሚቆጡ ቤኪ የት እንዳለ ታውቂያለሽ? አላውቅም። ስልኩ ራሱ ዝግ ነው። በእናትሽ ቤኪ ማግኘት አለብን። እሺ ቆይ ጓደኛዬ ተረጋጊ፣ ደውይለት ለቤኪ። ጓደኛው ጋር ደውዪ። ለጓደኛው ሞክሪለት ግድ የለሽም። የሱ አልበቃ ሲል እሷም ወለም ደላት ሰኪናት ፍቼ ላሽ ፈሪ ለናቱ ሚጣ ብራቮ ከምን እንደያዘና ለነገሩ ከማን ጋር እየተጋፈጥክ እንደሆነ አልተረዳሽ። እኔ ከዛሬ ተወጥቻለሁ። ደግሞ ሁለታችን ማስለቀቅ እኔ ከዛሬ ተወጥቻለሁ። ሁለታችንም ለቀቀን። አንተም ለነገሩ ከማን ጋር እንደተጋፈጣችሁ አላወቃችሁ። አንተ አረመኔ የምትፈልገውን ነገር ስላመጣልህ አንድ ነገር እገላለሁ። አይዞሽ አትፍጨርጨሪ። አንቺም ከደቂቃዎች በኋላ ወደዛው መስባለሽ። ግድ የለሽ ሰብሰብ አድርጌ አንድ ላይ ልካችኋል። አሁን ትፈርሚያለሽ? በጣም ትንጨርጨርሽ። መሞት ከፈለግሽ ትሞቻለሽ፣ አይቀርልሽም። ግን መድኃኒቱን እዚህ አስገብተህ ምንም የማያውቀው ማህበረሰብ ከሚጎዳ እኔ ልሙት። በፍጹም አልፈርም። በፍጹም
ምን ነው አንቺ የማህበረሰቡ ተቆርቋሪ ነሽ? ሞትሽ እኮ አይቀርም። ትፈርሚያለሽ አትፈርሚ? ትፈርሚያለሽ አትፈርሚ? አንዴ ነሽ ጨርሳቸው። እባክህን አትግደለኝ። እባክህን እኔ ለማህበረሰቤ ብዬ ነው ጊዜ ያለፈበት መድኃኒት እያመጣ ለህዝቡ እንዳይበትም ብዬ ነው። እባክህን አትግደለኝ። ይህ ስራው እንዳይጋለጥበት ብሎ ነው። እህት የለህም? ወንድም የለህም? እናት የለህም? እባክህን አትግደለኝ። ለማህበረሰቤ ብዬ ነው። እባክህን የፈራሁትን አይደል? አትናገሪም። ምንድነው ነገር በይኝ። ምን ሆነሽ ነው? ቤኪ ምን ሆነ? በእናትሽ ንገሪኝ። በእግዚአብሔር እኔ አታስጨንቂኝ። ቤኪ ምን ሆነሽ? በእናትሽ አንድ ነገር በይኝ። እሺ ቤኪ ምን ሆነ? አናግሪኝ። እያየሽ አናግሪኝ። ቤኪ ምን ሆናል? አንተን ለቁም ነገር ሳላበቃ ጓደኛም ሆነ እጮኛ ሁሉ ነገር የለም የኔ ጌታ። የአባዬና የማየን አደራ መጀመሪያ ልወጣ። ከዚህ ሰፍተኛ እንዴ? ተነስ 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 ተነስ። በቃ ሃይ ተነስ ብያለሁ። ማናችንም ብንሆን ጅማሬያችንን እንጂ ፍጻሜያችንን እናቁም። አይ ህይወት ለአንዱ ህይወት ለአንዱ ሞት። ህይወት በስተመጨረሻ ባልጠበቁት መንገድ ዜና እንድትነጥቀኝ ሄዱን ግን ሰጥታኛለች።